ቆሻሻን ወደዛው ወሰድ ሰብስቤ መጥቼ እሸጣለሁ ምናምን ያልኩት እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደናት መከራዎች አሳልፍ ያለው ሰውነቴ ላይ ጠባሳ አለ በገዛ አያቴ ተደፍሬ ወጣሁት በአያቷ በስጋ አያቷን የተደፈረች ዝናሽዬ የዛሬ ወር ማማዝናሽ ጡረታ ሊቀበሉ ሲመጡ ማስቲካ እየበሉ ነው የመጡት ካላሳየኝ አላምንም አሳዩት ስፖርት ሰርተህ ነው እርቦህ ነው ሰላም ጤና ይስጥልን የጽናት ቲዩብ ቤተሰቦች ዛሬ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ይዘንላችሁ መጥተናል ለዚህ ቻናል አዲስ ስለሆናችሁ ይህ ጽናት ቲዩብ ነው በዚህ ቻናላችን በየለቱ በማህበራዊ ሚዲያው ላይ እጅግ በጣም አዝናኝ አነጋጋሪ የሆኑ ሐሳቦችን ጠቅለል አድርገን እንመለከታለን መወያየት ባለብን ቪዲዮዎችና ሐሳቦች ላይ እስከ ጥግ እንወያይባቸዋለን እንነጋገርባቸዋለን እንዲሁም ደግሞ መዝናናት ባለብን ቪዲዮዎችና ሐሳቦች ላይ እስከ ጥግ እንዝናናባቸዋለን ስለዚህ እኔም የናንተ የያንዳንዳችሁ ቤተሰብ አባል እንደሆነና አብረን እንድንዝናና ሞራልም እንዲሆነኝ ሰብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ እንዲሁም ደግሞ የጽናት ቲዩብ ቤተሰብ ይሆናችሁ እንደተለመደው ቪዲዮአችንን ላይክ ማድረጋችሁ እንዳይረሳ እንዲሁም ደግሞ ከቪዲዮ ያልተመቻችሁ ላይክ ለማድረግ ያልተመቻችሁ ነገር ካለም ኮሜንት ማድረጋችሁ እንዳይረሳ እንዲሁም ቪዲዮን ከተመለከታችሁ በኋላ ሐሳብ አስተያየታችሁን መስጠታችሁን እንዳትረሱ እላለሁ ወደ ቪዲዮ ቆሻሻን ወደዛው ወሰድ እያንዳንዱ ሰው በውስጡ ሞልቶ የተረፈው ነው ላንተ የሚያካፍልህ በራሱ የማይተማመን ይነቅፋል በውስጡ ሰላም ያለው ያደንቃል ይደግፋል ውሸታሙ ሰው አያምነ የቆሰለ ሰው ያቆስላል ቆሻሻም ቆሻሻውን ይደፋባል ሰዎች ስለራሳቸው ያላቸው ስሜት ባንተ ላይ እንደሚያንጸባርቁ ከተረዳ በኋላ ህይወት ቀላል ይሆንልሃል በሁሉም ነገር መበሳጨትህን ታቆማል የውስጥ ሰላምህንም ትጠብቃል እስኪ የማንንም ቆሻሻ አልቀበልም ብለ ኮሜንት ላይ ጻፉ የማንንም ቆሻሻ አልቀበልም ይያላችሁ ሐሳባችሁ ኮሜንት አድርጉልኝ የማንንም ቆሻሻ አሳማነኝ እንዴው የማንንም ቆሻሻ ልቀበል ብቻ ኮሜንት አድርጉልኝ እንቀጥል በአካባቢያችሁ ያለ የትኛውም ውሃ አሳ እንደሌለውና እንዳለው ማወቅ ከፈለጋችሁ ውሃው ጋር ሄዳችሁ እንደዚህ ስትነኩት ያ ውሃ እርጥብ ከሆነ አሳ አለው ማለት ነው እንደዚህ ስትነኩት ደግሞ ያ ውሃ ደረቅ ከሆነ አሳ የለውም ማለት ነው በዚህ መንገድ እና በረዶ ሲሆንስ ሻርክ አለው ነው አዛውስ እንዳለው በምንድነው የሚታወቀው ሲደርቅ እስኪ በየሰፈራችሁ ያለውን ውሃና ወንዝ ቼክ አድርጉ ሐሳቡ ወይም ደግሞ ግኝቱ ትክክል ከሆነ እሺ ይሄ ልጅ አንድ ሚሊዮን ሰምተን እንምጣ ሴት ከመሰረታችሁ በፊት ማወቅ ያለባችሁ 5 ነገሮች አንደኛ ከኛ ውጭ ከሆነ እንዳትገዙ ዋጋው ተመጣጣኝ አይደለም በቃ በጣም ዋጋው ተመጣጣኝ ነው ብታዩ 80,000 ብር ነው ከዛ ፕሮጀክታችሁ ከ6 ወር በኋላ አጠብቁታላችሁ ግማሽ አመት ያው ፕሩፍ ነው ያለው እሱ ቻናል እሱ እንትኑ ላይ ነው ያገኘሁት እኔ አቀባኝ just እኔ ሰረክ ምናምን የምለው ነገር የለም ግን ከኒ ኮፒ ያደረጋቸው የነበሩት ነገሮች በቀጣይ ቪዲዮ ኤክስፖዝ አደርጋለሁ አወራሩ ምናምን አይደለም ግን ኮፒ ያደረጉ ያሉ ነገሮች አሉ ያዩዋቸው ያሉት እሱን አጋልጣለሁ ችግር የለውም ዋጋው በጣም ተመጣጣኝ ነው አንተ ያ እንደሰማችሁት ነው ኮፒ ያደረገኝ ነው የሚለው እኔ ኮፒ ማድረግ ፈልግ ነው ያ ከኔ ከተሻለ ሰው ኮፒ ብታረግ ራሱ ማለት ነው እና አንተ ደግሞ የእንግሊዘኛ ማንበብ ዕውቀት ቢያንስ ነው እንጂ ይሄንን ነገር አንበበ መረዳት ትችል ነበር ሚለው 80,000 የሚጠይቀው ለአንድ ኢንተርፕራይዝ ለሆነ ድርጅት ለራሱ አፕሊኬሽን ሲፈልግ ጉግል ፕሌይ ስቶር እና አፕ ስቶር ላይ መለቀቅ ሲፈልግ ነው እንጂ 80,000 ብር ለአንድ ዌብሳይት ብቻ ለምቻጅ ምናል እውነቱን ለመናገር ብትፈልግ ኖሮ ከ5,000 እንደሚጀምር ለምን አልተናገርክም ነበር ይሄ እንግሊዘኛ ዕውቀት ማነሱን ነው የሚያሳየው ይሄንን እንግሊዘኛ ለማያውቀው ጀለሳችሁ ላኩለት እሱ ብቻ አይደለም እንግሊዘኛ የማያውቀው እኔ ይሄን ቪዲዮ ከተመለከትኩ በኋላ ምን አስተዋልኩ መሰላችሁ የኛን ጀነሬሽን እና ከኛ በፊት ያሉትን ጀነሬሽኖች አሰቡ ማህበራዊ ሚዲያ ከመጣ በኋላ በተለይ እቺን ደብል አድርገው የሚሰሯት ነገር ልክ በዘር በሃይማኖት በፖለቲካ ይጠማመዱና ማለት ነው ስድድባቸውን ለማሰማት እኛን የኛ ትውልዶች ማለት ነው ይሄን ቪዲዮ እስኪ አይተን እንመለስ ይላሉ እና ቀጣዩ ትውልድ ጭቅጭቁና ክርክሩ ወይም ውድድሩ ሀገሪቷንም ያስገባት ፉክክር የቴክኖሎጂ መሆኑ እጅግ በጣም ደስ ብሎኛልና ሀገራችን ተስፋ አላት ሜኮኔ እንደዚህ ስለ ቴክኖሎጂ ልከራከር ቀርቶ ተውት ብቻ እስኪ በዚህ እድሜ እናንተ የት ነበራችሁ ኮሜንት አድርጉልኝ የባስ ነው መግቢያ የባስ የአውቶቡስ እሺ ጋር ማማዝና ደህና ነው ቶይ ማማዝናሽ እንደገና መተው ማለት ነው በጣም እያዝናኑ ነው ያለው እንደገና ማለት አሁን እንደገና ቫይራል ወጥቷል እኔ በሪያስም ፎር ዩ ፔጅ ላይ ቲክቶክ ላይ የመጡልኝ ምናምን ስለሆነ ማማዝናሽ
ጡረታ የሚሰጡት ሰውዬ ደውለውልኝ ነበር። አሁን ደውለውልኝ ምንድነው እማማ ዝናሽ በነገራችን ላይ እማማ ዝናሽን ከኮሮና ጊዜ ጀምሮ ስትከታተለው የነበራችሁ እንደኔ ማለት ጡረታ የሚባል ነገር የላቸውም። በነገራችን ላይ ምንም ጡረታ የሚባል ነገር የላቸውም። ጡረታም አይቀበሉም። ጡረታ እያለ ዘካሪያስ ሁሌ የሚወስዳቸው ከራሱ ኪስ ሊሰጣቸው ነው እና ከራሱ ኪስ ይሰጣቸውና ጡረታ እየወሰዱ ነው ምናምን ብለው እንዲያስቡ ነው ያደረጋቸውና በጣም ነው የገረመኝ። ጡረታ ሊቀበሉ ሲመጡ አሸብርቀው ነው የሚመጡት። ምንድነው የቸገራቸው አይመስሉም እያሉ ነው። እኔ እኮ ተቤት ስንወጣ የኔ ለብቻ እኔ ደም መንግስት ነው ያመጣው። የኔ ለብቻ የደም ስለ እሻተልም አንተ ምን ላድርግ አላወቅኩም። እኔማ አላወቅኩም። እንደዚህ አሸብርቆ አይኬድም። ከበርቴ የሞላ የተረፈው እንመስላቸዋለን። የጡረታ ሊሰጡ የሚያስቡት አሁን ተቆጡ። ያኔ የዛሬ ወር እማማ ዝናሽ ጡረታ ሊቀበሉ ሲሉ በጣም አሸብርቀው እንዲው እየቆጨኝ እየተናደድኩ ነው ጡረታውን የሰጠዋቸው አሉ ሰውዬ። ያውን መንግስት ነው የሰጠኝ። ያውን የለበስኩት መንግስት ነው የሰጠኝ። ቁርባን ስቆርብ እለብሰዋለሁ። ቤተክርስቲያን ቁርባን ስቆርብ ልብስ ይዣለሁ። ልቀይረው እንዴ? ልቀይርልህ? እቤት ምን ስራ ይዘሃል? እቤት ይሄ ይቀርስ ነው አይደለም እንዴ ያረበስከኝ? ያው እኔማ እንዲያምሩበት ብዬ ነበረ። ባላገባ ሰርግ ሌላው ከዘካሪያስ ሞድለት ካራክተር ምን መሰላችሁ? እሱ እየረዳቸው እንደሆነ እሱ እንደሚያግዛቸው እንዲያውቁ አይፈልግም። እና በነገራችን ላይ እማማ ዝናሽ ዘካሪያስን የሚያስቡት መንግስት የቀጠረላቸው ማለትም አቅመ ደካሞችን እንዲረዳና እንዲያግዝ መንግስት የቀጠረላቸው የመንግስት ቅጥረኛ አድርገው እንደሚያስቡ ታውቃላችሁ። እንደዛ ነው የሚያስቡት። እና ዘካሪያስ በራሱ የሚንቀሳቀስ የበጎ አድራጎት ስራ እንደሚሰራ ወይም ደግሞ እርዳታ እንደሚሰራ አይደለም የሚያስቡት እነሱ። እና ይህንን ደግሞ እንዲያውቁ ወይም ደግሞ ይህንን ለማስታወስ አይሞክርም ዘካሪያስ በጭራሽ ማለት ነው። እና ወደ ጡረታ ምናምን ሲሄዱ ጡረታ ቦታ ምናምን ለመቀበል ሲሄዱ ሌላ ሰው ሆኖ መጥቶ ወይም ደግሞ ጡረታ ሰጪ ሌላ ሰው መስሎ ምናምን መጥቶ የሚሸውዳቸው ለዛ ነው። በዛውም ይዝናናበታል። እና በጣም ዘካሪያስ በጣም ይገርመኛል። ቀደም ያልኳችሁ ለዛ ነው። ብቻ እስኪ እንቀጥል። የደካማ ጡረታ ልቀበል ነው ሁልጊዜ እነግራለሁ። ሁልጊዜ የዛሬ ወር ተጡረታው ላይ ቀንሱ። እማማ ዝናሽዬ የዛሬ ወር እማማ ዝናሽ ጡረታ ሊቀበሉ ሲመጡ ማስቲካ እየበሉ ነው የመጡት። ውሸቱን እኮ ነው፣ ለመቁረጥ ነው። ሌባ ነው ተጠራጥሬ ያለው እኔም ሌባ ፍቃድኝ ነኝ እንደማስቲካ የምበላው። ጥርስም አንድ ጥርስ የለኝም። ጥርስ እየላላ በድዳቸው ማስቲካ እየበሉ አለ። ውሸቱን እኮ ነው። እንዲያው አቤት የድንገት አደጋ ልንቀበል ስንገባ ከበሩ ጀምረው ፈገግ ማለት አለብን። ትኩሳት እያላለው ልጄው ወዶ አልፏል። አንድ ጥርስ ችግር የለውም። እሳቸው ዋናው ፊትዎት ፈገግ ማለት ነው ያለበት። ችግር የለውም። ጥርስ ይኖሮት አይኖሮት ግድ የለውም። ሰውየው ብቻ ፊትዎት ፈካ ማለት አለበት። እየተኮሳተሩ ለምንድን ነው ጡረታ የሚሰጠው? ምክንያት ሰበብ ይፈልጋል ሌባ። እኔን ጡረታ ገንጥሮ እሱ ነጥቆ ለመብላት። በነገራችን ላይ ሌላው ደግሞ ምንድነው እንትን አሁን ተሸልመው ነበር የምሪንዳ ድርጅት ገንዘብ ሸልመዋቸዋል። ወደ 240 ሺህ ብር ምናምን ነገር ሸልመዋቸዋል። እና ያንን ገንዘብ ከተቀበሉ በኋላ በነገራችን ላይ እንትን ይሄ የገንዘብ ልዩነት በነገራችን ላይ ብቻ እንትን ይሄ እንትኑን አያውቁትም። የገንዘብ ልዩነቱን አያውቁትም። ይሄ 200 እና 100 ብር 1 ብር ምናምን ልዩነቱን አያውቁትም። እና 240 ሺህ ብር ተሸልመው ሲቆጥሩ ነበረ እና በጣም ያዝናና ነበር። ብቻ እስኪ ቆይ አንድ ግማሽ ላሳያችሁ፣ የሆነ ፓርት ላሳያችሁ እንዴት አክት እንደሚያደርጉ። ሁሉ ገንዘብ ወስደሽ ምን አረሹና ጡረታ ፍለጋ መጣሽ ይሉኛል። እነኛ ችግር የለውም እኔ እነግራቸዋለሁ። እማማ ዝናሽ ጡረታ
ይሄን የታቀፍኩትን በላለሁ። አረ ችግር የለውም ማማ ዝናሽዬ። ደስ አለዎት ብሩን በመሸለሞት? ታዲያስ ለምን ደስ አይለኝም? ሶስት አራት ዛሬ ሲቆጥሩ ነው የሚያድሩት። ብቻ ማማ ዝናሽ አሁንም እድሜ ይስጦት። ዘካሪያስ እኔ ቃል የለኝም። ሁሌም እንደተመረቀ እኔ 100% ይሄ በጎ አድራጎት ስራዎችን የሚሰራ ሰዎችን እንደዚህ 100% ሰው ሲያመሰግን ሲወደው ሲያከብረው ያየሁት ዘካሪያስ ነው። በእርግጥ ከስራው አንጻር ነውና በጣም ነው ሲንከባከባቸው የምናየው። ከአያት በላይ ከእናት በላይ ነው የሚንከባከባቸው። እርሳቸውም እጅግ በጣም ደስ የሚሉ እናት ናቸው። ብቻ ከኮሮና ጀምሮ እማማ ዝናሽን ስትመለከቱ የነበራችሁ ሰዎች ጆርኒው እንዴት እንደነበረ ምን እንደሆነ ታውቃላችሁ ብዬ አስባለሁ። ብቻ በጣም ደስ ይላል። እስኪ ስሜታችሁን ሀሳባችሁን ኮመንት አድርጉልኝ። በባለፈው ቪዲዮ ማለት ከትላንትና ወዲያ ምናምን የፖስትኩት ቪዲዮ ላይ ነው መሰለኝ ስለ ገነት ንጋቱና ስለ ቲክቶከሯ ቃል አውርቻችሁ ነበረ። ስራውን ለመንጠቅ እንደፈለገች ምናምን ግን ግምት ነው። ገነት ንጋቱ ላትወጥ ትችላለች ግምት ነው ተባብለን ነበር። ነገር ግን አሁን ገነት ንጋቱ እንደሆነችና አሁን ደግሞ ነገሩን አጧጥፈውታል እና ጭቅጭቁንም ክርክሩንም ጥሉንም አጧጥፈውታል። ምን እያለች እንደሆነ ቃል እስኪ እንስማ። ስለዚች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር እያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ። ታውቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጄ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣል ልጄን ለሰራተኛ የሰጠው ነው የምነግደው ምናምን ብላ እሱን በቃል አጋኑ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች በነገራችን ላይ እኔ ከሆነ ጊዜ በኋላ በተለይ ማህበራዊ ሚዲያው ላይ ገነት ንጋቱ ታትራ በቃ ወጥራ ታትራ ለመጠላት በህዝቡ ለመጠላት ወይም ለመተቸት የምትሰራ ነው የሚመስለኝ። ማለት ከሆነ ጊዜ በኋላ በጣም ብዙ ትችቶች እየመጡባት ነው። ግን ያንን ትችት በይቅርታም ሆነ በሳምቲንግ ለማረም አትሞክር። በጣም ነው ከስህተት ወደ ስህተት እየሄደች ነውና በማህበራዊ ሚዲያው ላይ ባትመጣ ራሱ ቲክቶክ ባትጠቀም ዩቲዩብ ባትጠቀም ኢቭን በጣም የተከበረችና ብዙ ስራዎችን መስራት የምትችል ሰው ናትና ለምን እንደዚህ እንደምትሆን አላውቅም። እስኪ እናንተ ሐሳባችሁን ኮሜንት አድርጉልኝ። በዚህ መንገድ እኔ ባለፈውን ብያችኋለሁ የሰው እንጀራ ለመብላት በዛ ላይ ከመሄድ ጥሩ አይደለም። ከዛ በፊትም በብዙ ነገር እየተተቸት ስለሆነ ጥሩ አይደለም የኔ ሐሳብ ነው። ወይ ማለት ለሷም ለልጆቿም የሷ ኦሬዲ ካሪሯ አለ። ልጆቿ ግን ካሪራቸውን ገና ቢልድ እያደረጉ ያሉ ልጆች ስለሆኑ የማን ልጅ ነሽ የማን ልጅ ነህ ላለመባል ለልጆቿ ብትሰራ ባይ ነኝ። እኔ የኔ ኮሜንት ነው። ሐሳባችሁን ኮሜንት አድርጉልኝ እናንተ። ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኝም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጫ ላይ ነው የገደሉ። እርቦ ነው ይርብሃል ቢሮ። በነገራችን ላይ እቺ ሐሳብ ናት ማህበራዊ ሚዲያው ላይ አሁን ላይ በጣም መነጋገሪያ የሆነችው በጣም ማለት ነው። በጣም ብዙ ሰዎች የተለያየ መንገድ ወስደውታል። አመለሰት ሙጬ ለመተቸትና ለመሳረብ በጣም ብዙ ቦታ ሄደዋል። አንድ ነገር ግን ማስተዋል ያለብን ነገር የተቀመጠችው ከኮሜዲያን ጋር እና ኮሜዲ ነው ማለት ሂውመር እየፈጠረች ነው እና ይቀለዳል። እንደዚህ አይነት ነገሮች ዊርድ የሆኑ ቀልዶች ኢቭን ይቀለዳሉ። እኛ ጋር ሲመጣ ነው ነገሮች ወደ ፖለቲካ ወደ ብሔር ወደ ሳምቲንግ ሄዶ
ሶፋስቲኬትድ የሆነ ህዝቦች ነን። በነገራችን ላይ እኛ በጣም ነገሮችን እንደዚህ ይዘን በቃ ሁሉንም ነገር ለምንፈልገው ዓላማ ይዘን የምንሄድ በቃ የምንፈልገው ዓላማ ደግሞ በጣም ብዙ ጊዜ ወይ ሴራ ወይ ሸር ወይ ነገር ነው። በቃ አበሻ ለምን እንደዛ እንደሚሆን አይገባኝም። በቃ ቀልድ ነው፣ እሱም እንደ ቀልድ ወሰደው አለፈ። ተሳስቀው ምናምን እዚህ ጋር ተሳስቀው ነው የሚያልፉት። ነገር ግን እኛ ነገሩን ወደ ፖለቲካ ወሰድነው፣ ወደ እንትን ወሰድነው፣ ወደ ማስጠንቀቂያ ወሰድነው። በተለይ ፌስቡክ እና ቲክቶክ ላይ ብታዩ ማለት ነው የተለያዩ እንትኖች ናቸው የሚነሱት። ኮሜዲ ነው እና በኮሜዲ ሂውመር በቃ ዳርክ ሂውመር ነው። በቃ እንደዛ ብለን ለምንድን ነው ማናስበው ነው? ፈኒ እኮ ነው። እኔ አሁን ለምሳሌ እንትን ካየሁ በኋላ ስክሮል ነው ያደረኩት። ከሳኩ በኋላ ስቄ ነው ስክሮል ያደረኩት። ማለት ከጀለስ ጋር እንደዚህ ትተራረባለህ፣ ከራስ ጀለስ ጋር ትተራረባለህ፣ ቤት ካለ ሰው ጋር ትተራረባለህ። ላይክ እንደዛ ነው። ቀማሃል ብሮ ይጨንቄሃል ብሮ ሁሉም እንደዛው ነው። እዚህ ጋር ቀልዷል። እዚህ ጋር ግን እኛ በቃ ወሰድ ነው እኔ ከአንተ ጋር አወራም በቃኝ። እኔ ራሱ ኮሜንት ያደረገኝ ባንዴ ሪቦ ነው። እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ ሲክስ ፓክ ያለው ሁሉ ርቦት ነው። ሲክስ ፓክ የሚመጣ በመራብ አይመጣም። ሲክስ ፓክ አንዳንድ ፕሮፌሽናሎች እንደሱ ሲሰምቻሉ። በእርግጥ ባይዘው ኮንዲሽን ከሌለ ይርባል። እንትን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ። አዎ ዝም ብሎ ነው ጊዜ ስላልነበራቸው በአንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች። ይሄውልህ ይታያል እኮ እና በኢየሱስም ወጥቷል። እንደው ከደረቴ እኩል ነው ማለት ይቻላል። እና ያሲን እምብርቴ ካፖርት ቁልፍ ይመስላል ምናምን የሚባሉ ነገሮች እንትን አደርጋለሁ። ሪስታርት የምታደርገው እሱ ሲነካ ነው ወይ ምናምን ይሉኛል። እና ሰዎች ኔጌቲቭ ነገሩን ያዩታል፣ ግን እኛ ለፍተን ያመጣ ነው። እሱም በነገራችን ላይ ስለ ሲክስ ፓኳ በሄደበት ሁሉ ፖድካስቶች ነው የሚያወራው። ሴፉ ሾው ላይ ሄዶ አውርቷል። ግን ብቻ ግን ተሰርቶ የሚመጣ ነገር ነው ማለት አንበሳ ነው ያወራው። ግን እኔ የኔ ሐሳብ ምንድነው አንዳንድ ለቀልድ የሚደረጉ ነገሮችን ለኮሜዲ የሚደረጉ ነገሮችን እንደ ኮሜዲ አይተናቸው ብንሄድና ፐርሰናል ባናረጋቸው የሚል ሐሳብ አለኝ። ይህ የኔ ሐሳብ ነው። እስኪ እናንተ ደግሞ ሐሳባችሁን ኮመንት አድርጉልኝ። በመጨረሻም በማህበራዊ ሚዲያው እጅግ በጣም አነጋጋሪ የነበረውና እጅግ በጣም አሳዛኝ የነበረው የሳሚ እናትን ታውቋታላችሁ መቼም። በማህበራዊ ሚዲያው ላይ በቲክቶክ ላይ ትሰራለች፣ የተለያዩ ኮንተንቶችን ትሰራለች። ማለት አዝናኝ ኮንተንቶችን ነው የምትሰራው። ነገር ግን ያጋጠማትን ነገር ስትናገር በህይወት አጋጣሚ ያጋጠማትን እንዲሁም ደግሞ አሁን ላይ ያለባትን አንድ ሰው እንደሚያስፈራራት የተናገረችው በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ ሆኗል። እንዲሁም በርካቶች እያዘኑላት ነው የሚገኘው። ቪዲዮውን ላስመልክታችሁ። ኤዲት የተደረገው ነው ሙሉውን ማለት ነው። አንድ ላይ ጨምቆ የያዘን ነው ማሳያቸው። ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም እና በተደጋጋሚ ያስፈራራኛል በማናጀሩ በኩል ምናምን። ህፃን ልጅ ማሳደግ አትፈልጊም ምናምን ነው የሚለው። በጣም ብዙ መከራዎችን አሳልፍ ያለው ሰውነቴ ላይ ጠባሳ አለ። በገዛ አያቴ ተደፍሬ የወጣሁት ራሴን ለማጥፋት የሞከርኩባቸው ጊዜያቶች ነበሩ። ይሄ መጀመሪያ የተፈጠረ ነገር ነው፣ ግን በጣም ነው የደነገጥኩት። ሰሙ በገዛ አያቷ ነው የተደፈረችው። በአያቷ በስጋ አያቷ ነው የተደፈረችው። በጣም ነው የደነገጥኩት። በአጎት በምናምን በላይ እኮ ከቤተሰብ አካል በጣም ያስጠላ ነገር ቢሆን ራሱ ልክ ያልሆነ ነገር ጭራሽ ልክ ያልሆነ ነገር ቢሆን ራሱ ሰምተነው እናውቃለን። በአያት ግን ዩኒቨርሲቲ ተመርቄያለሁ በኢንጂነሪንግ ምናምን። ስለዚህ በቃ ይሄ ወንድ በሚባል ነገር እርሊ ነው በገዛ አያት ማለት ነው። በገዛ አያት እንደዛ እንትን ብሎ እንግኛ በልጅነት ነው የወጣሁት። ብቻ ማለት ወደ ብዙ ነገር ነው ያሳለፍኩት። ሴፉ በወንድ ብዙ ተፈትኛለሁ። እግዚአብሔር ነው አባትም እናትም ሆኖ ያኖረኝ እና አንዳንዴ በቃ ልልፍ አሁን ይህን ሀሳብ ያነሳሁት ራሱ በሚቀጥለው ዓመት ቲክቶክ ላይ አሁን 29 ዓመቴ ነው። በ29 ዓመት ውስጥ እንደ ሴት የተፈተንኩባቸውን
ፈተናዎች እግዚአብሔር ያሳልፈኝን ደግሞ ሌላው ያንግ ጀነሬሽን እንዲማርበት የራሴን ታሪክ እየጻፍኩ ይሄን ሁሉ መንገድ የመጣችን ሴት አንድ ሰው አስፈራርቷት በአያ ተደፍራ በቤተሰብ ተገፍታ በልጅነቷ ከቤት ወጥታ ልጅ ወልዳ ሲንግል ማም ሆና ያንን ልጇን አሳድጋ በሲንግል ማምነት አዲስ አበባ ለዛውም በዚህ ጊዜ ምሰራቸው ኮንተንቶች ኢቭን ፈኒ ናቸው አብዛኞቹና ይሄን ሁሉ ታሪክ ተሸክሞ ሰው ገና ለገና ሊያስቃችሁ መሞከሩ ራሱ ምን ያክል ስትሮንግ እንደሆነች ነው የሚያሳየው። እኔ የሚያስፈራራት ሰውዬ ግን ያማል አትፈራም። እንደዚህ አይነት ሲቹዌሽን ላይ ምናልባት ልጅ ስላላት አው ልትፈራ ትችላለች። እውነቱን ለመናገር ልጅ ድክመት ነው መቼም እና ነገር ግን በጣም ለበርካታ ሰዎች ትምህርት ሆናለች። እናንተስ እስኪ ሐሳባችሁን ኮሜንት አድርጉልኝ። ምን ተሰማችሁ? ቪዲዮውን ካያችሁ በኋላ ምን ተሰማችሁ? ስለ የሳሚን እናት መቼም ታውቋታላችሁና ስለሷ እስኪ ምን ተሰማችሁ? ሐሳባችሁን ብቻ ኮሜንት አድርጉልኝ። እንደ አጠቃላይ ደግሞ ቪዲዮውን ካያችሁ በኋላ ምን ተሰማችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። ምን ይጨመር ምን ይቀነስ፣ እንዲሁም የእናንተ ያንዳንዳችሁ ቤተሰብ አባል እንደሆን ምን ያስፈልጋል? ሰብስክራይብ አድርጉ፣ ላይክ አድርጉ። ቻናላችሁ የእናንተም ነውና ኮሜንት ማድረጋችሁ እንዳይረሳ። እንደምታዩት ቻናላችን ገና ነው፣ ማደግ አለበት፣ ሞኔታይዝ መሆን አለበት። እናም በየቀኑ እየመጣሁ አስጨነቃችኋለሁ። ሰብስክራይብ አድርጉ። እሺ፣ አልጨቀጭቃችሁ ከዚህ በላይ ወዳችኋለሁ። ቸር ቆዩልኝ።